ሰበር ዜና። በቅድሚያም አርዕስቶቹ። ቻይና ለስኳር በሽታ መድኃኒት አግኝቻለሁ አለች። እስራኤል በሊባኖስ የሚገኝ የተመድ ይዞታ ላይ በፈጸመችው ጥቃት ሰላም አስከባሪዎች ቆሰሉ። ጦርነቱን ካሸነፍን በኋላ ድጋፍ አንፈልግም ፕሬዝዳንት ትራምፕ። ቀድመን አንተኩስም፣ ከተኮሳችሁ ግን ሁለተኛውን አናስደግማችሁ። ቻይና። ኢራን የኩዌት ዓለም አቀፍ አውሮፕላን ማረፊያ በድሮን መታች። ቻይና በመካከለኛው ምስራቅ ውጥረት ላይ ያላትን ጠንካራ አቋም አስታወቀች። የተባበሩት አረብ ኤሚሬቶች በዛሬው ዕለት 16 ባላስቲክ ሚሳኤል እና 119 ድሮን እንደተተኮሰባት ገለጸች። በቅድሚያም ቻይና ለስኳር በሽታ መድኃኒት አግኝቻለሁ አለች። ቻይና ለታይፕ 1 እና ለታይፕ 2 የስኳር በሽታ መድኃኒት ማግኘቷን በይፋ በማብሰር ዓለምን ማስገረሟ ተነግሯል። በቻይና የሚገኙ ሳይንቲስቶች በዓለም ዙሪያ ያለውን የስኳር በሽታ ሕክምና የወደፊት ዕጣ ፋንታ ሊቀይር የሚችል እጅግ አስደናቂ የሕክምና ግኝት ይፋ አድርገዋል። ተመራማሪዎቹ እንደሚሉት የሰውነት አካል በድጋሚ ኢንሱሊን ማምረት እንዲጀምር የሚያስችል የስቲም ሴል ሕክምናን በመጠቀም ስኬታማ ውጤት አግኝተዋል። ይህም ለታይፕ 1 እና ለታይፕ 2 የስኳር በሽታ አያያዝን መሰረታዊ በሆነ መልኩ ሊለውጥ የሚችል ትልቅ እምርታ ነው ተብሏል። ይህ በእንዲህ እንዳለ ቻይና በመካከለኛው ምስራቅ ውጥረት ላይ ያላትን ጠንካራ አቋም አስታወቀች። የቻይና የውጭ ጉዳይ ሚኒስቴር በወቅታዊ ዓለም አቀፍ የጸጥታ ሁኔታ ላይ በሰጡት መግለጫ በመካከለኛው ምስራቅ የተባባሰ የመጣው ግጭት በአስቸኳይ እንዲቆም ጥሪ አቅርበዋል። ሚኒስቴሩ በመግለጫቸው ያሰፈሯቸው ዋና ዋና ነጥቦች የሚከተሉት ናቸው። ይህ መሆን ያልነበረበት ጦርነት ነው ብለዋል። ቻይና በድንገት የተቀሰቀሰው ግጭት ሊቆም እንደሚገባና ታላላቅ ሀገራት ለሰላም ግንባታ ገንቢ ሚና መጫወት እንዳለባቸው አሳስባለች። ሁሉም ወገኖች ልዩነቶቻቸውን በጠረጴዛ ዙሪያ ንግግር እንዲፈቱም ጥሪ ተላልፏል። የውጭ ጉዳይ ሚኒስትሩ በኢራን ላይ የሚታቀዱ የአገዛዝ ለውጥ ሙከራዎች የህዝብ ድጋፍ እንደሌላቸውና ተቀባይነት እንደማይኖራቸው ገልጸዋል። የኢራንና የባህረ ሰላጤው ሀገራት ሉዓላዊነት እና ደህንነት ሊከበር እንደሚገባ አጥብቀው አሳስበዋል። በመጨረሻም ቻይና እና ሩሲያ ከማንኛውም ውጫዊ ትንኮሳና ጫና ወደ ኋላ እንደማይሉና ግንኙነታቸው የጸና መሆኑ ሚኒስቴሩ አስታውቋል። ቻይና በዓመታዊ የድል በዓል ወታደራዊ ትርኢት ላይ በይፋ ያስተዋወቀችውና ዓለም እንዲያየው አልደበቅነውም የተባለው DF-41 የተሰኘው አህጉር አቋራጭ ባላስቲክ ሚሳኤል በዓለም አቀፍ ወታደራዊ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ እጅግ ዘመናዊ የጦር መሳሪያ ቻይና በዓለም የኃይል ሚዛን ላይ ያላትን የበላይነት የሚያሳይ እንደሆነ ተገልጿል። እንደ ሳይንቲስቶችና ወታደራዊ መረጃዎች ገለጻ ከሆነ ይህ ሚሳኤል እስከ 15000 ኪሎ ሜትር ርቀት ተጉዞ የታለመለትን ግብ የመምታት ብቃት አለው። ይህ ማለት ከቤጂንግ ተነስቶ ማንኛውንም የአሜሪካና የአውሮፓ ከተሞች በጥቂት ደቂቃዎች ውስጥ የማውደም አቅም አለው ማለት ነው። ሚሳኤሉ ከማንኛውም የአየር ጸባይና የራዳር መከላከያ መሰናክሎች ነፃ ሆኖ ኢላማውን የመምታት ልዩ የቴክኖሎጂ ጥበብ የታከለበት መሆኑንም ተመልክቷል። የቻይና ባለስልጣናትና ሳይንቲስቶች እንደሚሉት ከሆነ ሀገሪቱ የያዘችው የኒውክሌር ፖሊሲ ቀድሞ አለመተኮስ የሚል ነው። ይህ መጀመሪያ ቻይና በማንኛውም ሁኔታ የመጀመሪያውን ጥይት እንደማትተኩስ የሚያረጋግጥ ቢሆንም ጥቃት ከተሰነዘረባት ግን የምትሰጠው ምላሽ ዳግመኛ ለማይመለስ ጥፋት የሚዳርግ መሆኑን ያስጠነቅቃል። በተለይ በዚሁ ሚሳኤል ላይ የተገጠመው የሃይድሮጅን ቦምብ አረር መሳሪያው እሳት ብቻ ሳይሆን ከፍተኛ የኒውክሌር ቃጠሎን ይዞ እንዲደርስ ያደርገዋል። ቻይና ይህን ቴክኖሎጂ ይፋ ያደረገችው በድል በዓሏ ላይ ሲሆን ይህም ለዓለም ሀገራት ግልጽ የሆነ ወታደራዊ ማስጠንቀቂያ እንደሆነ ተነግሯል። እኛ መሳሪያችንን አልደበቅንም፣ ሚስጥርም አይደለም የሚሉት ቻይናውያን ይህ የቴክኖሎጂ የበላይነት ሀገሪቱን ከማንኛውም የውጭ ወረራና ትንኮሳ የሚከላከል አስተማማኝ ጋሻ መሆኑን በኩራት ገልጸዋል። በቀጣይም እስራኤል ሊባኖስ ውስጥ የምትፈጽመውን ጥቃት ያጠናከረችው እስራኤል በደቡባዊ የአገሪቱ ክፍል የሚገኝ የተባበሩት መንግስታት ሰላም አስከባሪ ኃይል ይዞታን መምታቷን የሊባኖስ ፕሬዝዳንት ጆሴፍ አውን ገለጹ። በጥቃቱ ሰላም አስከባሪ ኃይሉ ውስጥ እያገለገሉ ያሉ ጋናውያን ወታደሮች መጎዳታቸውን ፕሬዝዳንቱ በመግለጫቸው አስታውቀዋል። የጋና ጦር ኃይል በበኩሉ 2 ወታደሮች በጥቃቱ ከፍተኛ አካላዊ እና ስነ ልቦናዊ ጉዳት እንደደረሰባቸው ተናግረዋል። የሰላም አስከባሪዎቹ መመገቢያ ማዕከል በጥቃቱ ሙሉ በሙሉ ተቃጠለም ተገልጿል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤል የተባበሩት መንግስታት ይዞታ ላይ ጥቃት መፈጸሟን አውግዘዋል። የተባበሩት መንግስታት ኃይሎች በደቡባዊ ሊባኖስ መረጋጋት ለማምጣት ቁልፍ ሚና ይጫወታሉ። ዛሬ የአስከባሪው አባላት ላይ የተፈጸመውን ተቀባይነት የሌለው ጥቃት አውግዛለሁ ብለዋል። ከሊባኖሱ ፕሬዝዳንት ጋር የተነጋገሩት የሶሪያው መሪ አህመድ አልሻራ በበኩላቸው የሁለቱም ሀገራት ሉዓላዊነትና የግዛት አንድነት መከበር እንዳለበት አጽንኦት ሰጥተዋል። እስራኤል በሊባኖስ የሚገኘው ሄዝቦላ ላይ የከፈተችውን
የድሮን ጥቃት ተከትሎ በዋና ከተማዋ ቤይሩት ውስጥ ከፍተኛ ፍንዳታዎች ተሰምተዋል። የአየር ጥቃቱን ተከትሎ በመቶ ሺዎች የሚቆጠሩ ነዋሪዎች ደቡባዊውን የከተማውን ክፍል ለቅቀው እንዲወጡ በእስራኤል ትዕዛዝ ተሰጥቷቸዋል። እስራኤል ከሰኞ አንስቶ ሊባኖስ ውስጥ በፈጸመችው ጥቃት 217 ሰዎች እንደተገደሉ እና 798 ሰዎች እንደቆሰሉ የአገሪቱ ጤና ሚኒስቴር አስታውቋል። ቀጣይም ኩዌት የኩዌት ዓለም አቀፍ አውሮፕላን ማረፊያ በድሮን ጥቃት ተመታ። በክልሉ የተባባሰ የመጣውን ግጭት ተከትሎ ዛሬ እሁድ ማለዳ ላይ የኢራን ድሮኖች በኩዌት ዓለም አቀፍ አውሮፕላን ማረፊያ በሚገኙ የነዳጅ ማከማቻ ታንከሮች ላይ ጥቃት መፈጸማቸውን የአገሪቱ መከላከያ ሚኒስቴር አስታወቀ። ጥቃቱ በፈንጂ የታጠቁ የኢራን ድሮኖች በአውሮፕላን ማረፊያው ካፍኮ በተሰኘው የነዳጅ ማከማቻ ላይ ያነጣጠረ ቀጥተኛ ጥቃት ፈጽመዋል። በጥቃቱ ሳቢያ በነዳጅ ታንከሮቹ ላይ ከፍተኛ የእሳት ቃጠሎ የተነሳ ሲሆን የእሳት አደጋ መከላከያ ሰራዊት እሳቱን ለመቆጣጠር ርብርብ እያደረገ ይገኛል። በንብረት ላይ ከፍተኛ ውድመት መድረሱ ቢረጋገጥም በአውሮፕላን ማረፊያው ሰራተኞች ላይ የደረሰ የህይወት መጥፋት እስካሁን አልተመዘገበም። ሆኖም የአገሪቱ የድንበር ጥበቃ አባላት በሌላ ግንባር በደረሰ ጥቃት መሰዋታቸው ተገልጿል። አየር መከላከያ ሰራዊት በርካታ ድሮኖችንና 3 ባላስቲክ ሚሳይሎችን ማክሸፉ የቻለ ቢሆንም የተወሰኑት ግን ኢላማቸውን መምታታቸው ታውቋል። ይህ ጥቃት የተፈጸመው አሜሪካ እና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ ኢራን በጎረቤት የባህረ ሰላጤው ሀገራት ላይ ያጸፋ እርምጃ እንደምትወስድ በዛተችበት ወቅት ነው። ኩዌት ለጥንቃቄ ሲባል የነዳጅ ምርቷን መቀነሷንም አስታውቃለች። በአውሮፕላን ማረፊያው የአውሮፕላኖች በረራ ለተወሰነ ጊዜ ተቋርጦ የነበረ ሲሆን በአሁን ሰዓት በከፊል ስራ መጀመሩ ታውቋል። በዚሁ ከኩዌት ሳንወጣ በኩዌት ዋና ከተማ የሚገኘው የሀገሪቱ የህዝብ ማህበራዊ ዋስትና ተቋም ዋና መስሪያ ቤት በድሮን ተመቶ ከፍተኛ ቃጠሎ እንደደረሰበት ተገለጸ። ጥቃቱ የተሰነዘረው በኩዌት ላይ የተካሄደ ባለው የኢራን የአየር ጥቃት ማዕበል መሆኑ ተመልክቷል። የኩዌት መከላከያ ሚኒስቴር እንዳስታወቀው የሀገሪቱ የአየር መከላከያ ኃይሎች በርካታ ድሮኖችን ለመጥለፍ ጥረት ቢያደርጉም አንደኛው ድሮን በዋና ከተማው የሚገኘውን ይህንኑ ስትራቴጂካዊ የሲቪል ተቋም መምታት ችሏል። በህንፃው ላይ በደረሰው ጥቃት ምክንያት የተቀሰቀሰውን ከባድ እሳት ለማጥፋት የእሳት አደጋ ሰራተኞች ለሰዓታት ሲረባረቡ ውለዋል። እንደ ምንጮች ገለጻ ይህ ጥቃት ኢራን በቀጠናው ባሉ ሀገራት ላይ ከሰነዘረቻቸው ሰፊ የአየር ጥቃት አካል ነው። በኩዌት የአየር ማረፊያ፣ የነዳጅ ማከማቻዎች እና ሌሎች የሲቪል መሰረተ ልማቶችም የጥቃቱ ኢላማ መሆናቸው ታውቋል። የኩዌት መንግስት የደረሰውን ቁሳዊ ውድመት አረጋግጦ የደህንነት ኃይሎች ተጨማሪ ጥቃቶችን ለመከላከል በከፍተኛ ዝግጁነት ላይ እንደሚገኙ ገልጿል። እስካሁን በህንፃው ቃጠሎ ምክንያት ስለደረሰው የሰው ህይወት ጉዳት ዝርዝር መረጃ አልወጣም። አሜሪካ እና እስራኤል በኢራን ላይ ጦርነት ከመጀመራቸው እና ከጀመሩም በኋላ በቀጥታ ተሳታፊ ከመሆን የተቆጠበችው ዩናይትድ ኪንግደም አሁን ግዙፍ የጦር መርከቦችን ወደ ባህረ ሰላጤው አካባቢ ለመላክ ወስናለች። ነገር ግን ይህ የዘገየ ውሳኔ ፕሬዚዳንት ዶናልድ ትራምፕን አላስደሰታቸውም። እንዲያውም ጦርነቱን በአሸናፊነት እያጠናቀቁ መሆናቸውን በመግለጽ የዩናይትድ ኪንግደምን ተሳትፎ እንደማይፈልጉት አሳውቀዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ዩናይትድ ኪንግደም በአንድ ወቅት ምናልባትም ከሁሉም የላቀች ታላቅ አጋራችን ነበረች። አሁን ግን 2 የጦር አውሮፕላኖችን ወደ መካከለኛው ምስራቅ ለመላክ ብዙ ካሰበች በኋላ ወስናለች። ፕሬዚዳንት ትራምፕ መርከቦችን ከዚህ በኋላ አንፈልጋቸውም፣ ነገር ግን የሆነውን አንረሳም በማለት ቅሬታቸውን በቀጥታ አስፍረዋል። ጨምረውም ጦርነቶችን በድል ካጠናቀቅም በኋላ አብረውን ሊሰለፉ የሚመጡ ሰዎችን አንፈልግም ሲሉ ከዩኬ በኩል የሚመጣ ድጋፍን እንደማይሹ ገልጸዋል። የዩኬ መንግስት በኢራን ላይ በተከፈተው ዘመቻ ላይ ተሳትፎም የሌለው ሲሆን እንደሚተባበርም ቃል ሳይገባ ቆይቷል። አሁን ግን 2 ተዋጊ ጀቶችን የሚሸከሙ የጦር መርከቦች ወደ ቀጠናው ለማምራት በመጨረሻው የዝግጅት ደረጃ ላይ ይገኛል። ዩኬ ያሏትን የጦር ሰፈሮች አሜሪካ ጥቃት ለመፈጸም ሳይሆን ጥቃት ለመከላከል ብቻ እንድትጠቀምበት ጠቅላይ ሚኒስትር ሰር ኬር ስታርመር በማዘዛቸው አሜሪካ ደስተኛ አይደለችም። በተጨማሪም ጠቅላይ ሚኒስትሩ ወደ ጦርነት ከመግባት ይልቅ ውጥረት ለማርገብ ጥረት እንዲደረግ ያቀረቡትን ጥሪ ፕሬዚዳንት ትራምፕ ስታርመርን እንደ ዊንስተን ቸርችል አይደሉም ሲሉ ተችቷቸዋል። በመጨረሻም የተባበሩት አረብ ኤሚሬቶች የኢራን ፕሬዝዳንት መስዑድ ፔሽኪያን ቀድሞ በማያጠቁ ጎረቤት ሀገራት ላይ ጥቃት እንደማይፈጸም በገለጹበት በዛሬው ዕለት የተተኮሰባትን 15 ባላስቲክ ሚሳይሎች እና 119 ድሮኖች ማክሸፏን ገለጸች። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ግቢ ውስጥ በድሮን የተፈጸመ የሚመስል ጥቃትን የሚያሳይ ቪዲዮ ተሰራጭቷል። የአገሪቱ መከላከያ ሚኒስቴር ባወጣው መረጃ የአየር መከላከያ ስርዓቱ 16 ባላስቲክ ሚሳይሎችን እንደለየ እና
እና ከዚያ ውስጥ 15 ያህሉ ተጠልፈው ባህር ላይ መውደቃቸውን አስታውቀዋል። ባላስቲክ ሚሳይሎች በአብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያዎች ሲሆኑ ለማምረትም በሚሊዮኖች የሚቆጠር ዶላር ይጠይቃሉ። ዝቅ ብለው የሚበሩት ሰው አልባዎቹ ድሮኖች ደግሞ በጣም ባነሰ ዋጋ ይመረታሉ። የኢራን ጦርነት ከተጀመረ አንስቶ ባለው የአንድ ሳምንት ጊዜ ውስጥ የዩናይትድ አረብ ኤምሬት ውስጥ በተፈጸሙ የድሮን ጥቃቶች 3 ሰዎች የተገደሉ ሲሆን 112 ሰዎች ቀላል ጉዳት ደርሶባቸዋል። ዛሬ በኤምሬትስ አየር መንገድ የተፈጸመውም የድሮን ጥቃት ሊሆን እንደሚችል ቢቢሲ ቬሪፋይ ያረጋገጠው ቪዲዮ አሳይቷል። በአየር ማረፊያው ደቡባዊ ክፍል ከሚገኙ የማምረቻ ስፍራዎች የተቀረጸው ቪዲዮ ከአየር ማረፊያው ተርሚናል ህንፃ አቅራቢያ የተፈጠረን ፍንዳታ ያሳያል። ቪዲዮን የቀረጸው ሰው ሌላ ድሮን በማለት ሲናገር ይሰማል። ሰው አልባው በራሪ ከመጋጨቱ በፊት በድሮን ሞተር ከሚፈጠር ድምፅ ጋር ተመሳሳይነት ያለው ድምፅ ይደመጣል። ፍንዳታው ከመፈጠሩ አስቀድሞ አንድ ቁስ ከፍተኛ ፍጥነት ወደ ታች ሲወርድ የሚታይ ቢሆንም ምን እንደሆነ ማረጋገጥ አልተቻለም። ጥቃቱ በተፈጸመበት የአየር መንገዱ ስፍራ አቅራቢያ 4 አውሮፕላኖች እንደቆሙ ቪዲዮ ያሳያል። የኤምሬትስ አየር መንገድ ዛሬ ጠዋት ስራ እንዳቋረጠ የሚገልጽ መረጃ ካሰራጨ በኋላ አጥፍቶታል። ቀጥሎ እንደገና አገልግሎት መጀመሩን የሚገልጽ ልጥፍ አጋርቷል። ዘገባው የቢቢሲ አማርኛ ነው።